ኢትዮጵያ ብዙ የስማቸው ተቃራኒ የሆኑ ተቋማት ሀገራት ናት። የህዝብ እንባ ጠባቂ ተብለው ህዝብ እንባቸውን የሚጠብቅላቸው፣ የሰብአዊ መብት ጠባቂና ተከራካሪ ተብለው የህዝብ ግብር የነሱን በልቶ የማደር መብት የሚጠብቅላቸው፣ አሁን ደግሞ ተረኛው ቀሲስ ታጋይ ታደለ ሆነዋል። ስማቸው ቀሲስ ታጋይ ግን የሚመሩትን ህዝብ የሚታገሉ ታጋይ። እርሳቸው የዕለት ከዕለት ስራውን የሚመሩለት የኢትዮጵያ ሃይማኖት ተቋማት ጉባኤ በትላንትናው ዕለት ባወጣው መግለጫ በአርሲ ዞን ላለፉት ጊዜያት በተለይም ባለፈው ሳምንት በተደጋጋሚ ጊዜ የተፈጸመው የሰዎች ግድያ የተገዳዮቹን የሃይማኖትና የብሔር ማንነትን የለየ አይደለም የሚል መግለጫ ወጥቷል። የሚገርመው ታዲያ ቀሲስ ታጋይ የሚመሩት የሃይማኖት ተቋማት ጉባኤ በአርሲ የተፈጠረውን ግድያ እንዲያጣሩ ላኩት ያለው 8 አባላት ያሉት የተለያየ እምነት ተከታዮችን የወከለ ቡድን መግለጫን በሰጠበት ቀን በምስራቅ አርሲ ልዩ ዞን አካባቢው ጠለታ ገብርኤል የተባለ ቦታ 3 የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ተገድለዋል። ግለሰቦቹ የተገደሉትም እህልን በመውቃት ላይ እንዳሉ መሆኑ የተነገረ ሲሆን ስማቸውም ዲያቆን ኢዮብ እጅጉ፣ ጥላሁን ቦጌና ህፃን ጻድቃኔ ሰራዊቱ ይባላሉ። ታዲያ ነገሮች እንዲሆነው ሳለ በስፍራው ተገኝተናል፣ የቅድመ ማጣራት ስራንም ሰርተናል ብለው መግለጫ የሰጡት በቀሲስ ታጋይ የሚመሩት የቡድኑ አባላት አንድን ነገር ለማለት በእጅጉ መቸኮላቸው ከፊታቸው ይነበባል። እርሱም ለተፈጠረው ነገር ሀዘኔታን መግለጽና ተጠያቂነት ይምጣ ለማለት ሳይሆን ሟቾች በሃይማኖትና በብሔር ኢላማ አልተደረጉም፣ በዚያም ምክንያትም አልተገደሉም ለማለት። ይህ መግለጫ ብዙ የሚነሱበት ጥያቄዎች አሉ። መግለጫውስ ከዚህ በፊት ለተቀራራቢ ነገር በመንግስት ከተሰጠ መግለጫ ጋር ምን ተዛምዶ አለው የሚለውን እናያለን። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። በዚህ ጉዳይ ላይ ያለንን መረጃና ምልከታ ለመስማት አብራችሁን ቆዩ። ቻናላችንንም ሰብስክራይብ፣ ላይክ እና ሼር አድርጉልን። የነገሮችን ዳራ ለመረዳት መጀመሪያ ቀሲስ ታጋይ ታደለ ማን ናቸው የሚለውን እንይ። ከዚያም ወደ መግለጫው ተፈጥሮና በመግለጫው መሸፈን ወደ ተፈለጉት ጉዳዮች እናልፋለን። ቀሲስ ታጋይ ታደለ የተወለዱት ጅማ አጋሮ ነው። የዓለማዊም የመንፈሳዊም ትምህርታቸውን ከተከታተሉ በኋላ በጅማ ሀገረ ስብከት በአዲስ አበባም በ2 ክፍለ ከተሞች ቤተ ክህነት አስተዳድረዋል። የጅማ ዞን የሃይማኖት ተቋማት ጉባኤ መስራችና ፕሬዝዳንት ሆነው ማገልገላቸውም ይነገርላቸዋል። ቀሲስ ታጋይ ታደለ ወደ ኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊነት የመጡት በ2011 ዓመተ ምህረት የወቅቱ ዋና ጸሐፊ የነበሩት መጋቢ ዘሪሁን ደጉ ከለቀቁ በኋላ ነው። ቀሲስ ታጋይ ወደ ኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊነት የመጡት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ከ1 ዓመት በኋላ ነው። ያለ ምክንያት አይደለም የእሳቸውን ወደ ጸሐፊነት መምጣትን ከጠቅላይ ሚኒስትር አብይ ስልጣን ላይ ከመምጣት አኳያ ያነሳ ነው። ጠቅላይ ሚኒስትር አብይና ቀሲስ ታጋይ በጅማ አቅራቢያ በመወለድ ብቻም ሳይሆን በስራም ከዚህ ቀደም ይተዋወቃሉ። በ1999 ዓመተ ምህረት በጅማ በአክራሪዎች በአመዛኙ በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ አሰቃቂ ግድያ ሲፈጸም አብይ አህመድ በዚያ ዘመን መንግስትን ወክለው፣ ቀሲስ ታጋይ ታደለም የጅማ ሀገረ ስብከትን ወክለው በወቅቱ ተፈጥሮ የነበረውን አለመረጋጋት ለማብረድ ሰርተዋል ይባላል። ይህም ትውውቃቸው ቀሲስ ታጋይን ለሃይማኖት ተቋማት ጉባኤ ዋና ጸሐፊነት እንዳበቃቸው የሚናገሩ ነገሩን በቅርብ የሚያውቁ ሰዎች ቀሲስ ታጋይ በመንግስት በራሱም ሆነ ሌሎች ኃይሎች በሃይማኖቶች ላይ የሚፈጽሙትን ያልተገቡ ድርጊቶች ባላየ የሚያልፉትም ከዚህ በመነጨ መሆኑን ያነሳሉ። ስለ ቀሲስ ታጋይ ይህን ካነሳን የአርሲውን ጭፍጨፋ እንዲያጣሩ የላኳቸው ሰዎች የሰጡትን አስገራሚ መግለጫ አይተን ከዚያ ደግሞ ይህን አይነት መግለጫ ከዚህ ቀደም የታይተን ነበር የሚለው እናያለን። እኚህን በምስሉ ላይ ያሉት የሃይማኖት አባት የሚሉትን እንስማ። ባወጡ አካላትና ክስተቱ ከተከሰተበት አካባቢ መሃል ትልቅ የመረጃ ክፍተት መፈጠሩ ታይቷል። ሌላው የችግሩ መፈጠር ተለዋዋጭ ባህሪያት የለውም። በአጠቃላይ ፖለቲካዊ የሚመስሉ ጉዳዮች መኖራቸውን ነው ከማህበረሰቡ ምላሽ ያገኘ ነው። የችግሩ ተጋላጮች አንድ ወገን ላይ ያነጣጠረ ማለትም ብሔር ሃይማኖትን መሰረት ያላደረገ መሆኑንና ሁሉንም ያሳተፈ ማለትም አባገዳዎችን፣ አደስንቄዎችን እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስትና እምነት ተከታዮችንም ጭምር የጎዳ ጉዳት መሆኑ ተገልጾልናል።
ማጠቃለያው ሐሳብ ላይ አጥኚ ቡድኑ በ4 ወረዳዎች በመንቀሳቀስና እውነታውን ለባለድርሻ አካላት ለማቅረብ ስራውን የጀመረ ሲሆን በ4 ወረዳዎች ባስቀመጠው የጥናት እቅድ መሰረት ተግባራዊ ስራውን ያከናወነ በመሆኑ ጥቅል ዝርዝር ሁኔታዎች ማለትም የሟች ማንነት፣ የአሟሟት ሁኔታ፣ ብዛታቸው፣ የሃይማኖት ስብጥሩ ወዘተ በቀጣይ በጥናት የሚካተቱና የቀሩትን ወረዳዎችን በማከለ መልኩ የሚያቀርብ መሆኑን እየገለጽን እኚህ የሃይማኖት አባት አስረግጠው መናገር የፈለጉት በአርሲ ውስጥ የተከሰተውን የሰዎች ግድያ የሟቾችን የሃይማኖትም ሆነ የብሔር ማንነትን መሰረት ያደረገ አለመሆኑን ነው። ለዚህም ማሳያነት ከተለመዱትም ሆነ ከባህላዊ ሃይማኖት ተከታዮች ሰዎች መገደላቸውን ያነሳሉ። ይህን ብለው ግን ወዲያው የሚጣረሱ ሀሳቦችን ያነሳሉ። አሁን የቀረበው መረጃ የመጀመሪያ እንደሆነና በቀጣይ የሟቾች የሃይማኖትና የብሔር ማንነት ተጣርቶ በዝርዝር ይቀርባል ይላሉ። እዚህ ጋር ጥያቄዎች ይነሳሉ። ለመሆኑ የሟቾች ብሔርና ሃይማኖት ተጣርቶ ባልቀረበበት ሁኔታ የአርሲው ጭፍጨፋ ሃይማኖትም ብሔር ተኮርም አይደለም ማለት እንዴት ተቻለ የሚለውን መግለጫ ሰጪው አልፈውታል። ይህም ብቻ ሳይሆን በአንድ አካባቢ ላይ ሰዎች ሲገደሉ ከሟቾች ውስጥ የተለያዩ ማንነት ያላቸው ሰዎች ስላሉ ግድያው ማንነት ተኮር አይደለም ለማለት በቂ ነው ወይ የሚለው ጥያቄ ምላሽን ይፈልጋል። በዚህ አይነት በሩዋንዳው ጭፍጨፋ ወቅት ለዘብተኛ ሁቲዎች ስለገደሉ ቱትሲዎች የዘር ጭፍጨፋ አልተደረገባቸውም እንደማለት ሊሆን ነው። ይህን ይዘን ቀጣዩን መግለጫ ሰጪኒያቸው ከአንዳንድ የማህበረሰብ ክፍሎች በተለይ በስርካ ወረዳ የቤተ ክህነት ሰብሳቢና የእስልምና ጉዳዮች የወረዳው እስልምና ጉዳዮች ምክር ቤት ሰብሳቢ በአካል አግኝተን ባነጋገርናቸው ሰዓት አጥቂዎቹ አንድም ሃይማኖት እንደማይለዩ የሁሉም ሃይማኖት ስብጥር እንደሆኑ ተገልጾልናል። ሃይማኖታዊ ትንኮሳ ወይንም ልዩነት እንደሌለ ህዝቡ እንደ ጥንቱ ሁሉ አብሮነቱን ጠብቆ እንዳለ ተሰብስቦ አብሮ ሲወያይ እንደደረስንበት ባየነው መሰረት ህዝቡ መሃልም ይሁን የእምነት አባቶቹ መሃል ልዩነት እንደሌለ አረጋግጠን መምጣታችንን ህዝብ እንዲያውቅ ይፋ ለማድረግ ነውና ባጭሩ የተመለከተው ይሄን ይመስላል። እኚህ መግለጫ ሰጪ ደግሞ ማቾች ብቻ ሳይሆኑ ገዳዮችም የተለያየ ሃይማኖትና ብሔር ያላቸው ናቸው ሊሉን ፈልገዋል። በጥቅሉ ሁለቱም መግለጫ ሰጪዎች ፊታቸው ላይ በአሰቃቂ ሁኔታ ስለተገደሉ ሰዎች ሀዘኔታ አይነበብም፣ ተጠያቂነት መምጣት አለበትም አይሉም። ነገር ግን ከሁሉም ብሔርና ሃይማኖት ሰው ሞቷል። ስለዚህ ለይተን የምናዝንለት ብሔርም ሃይማኖትም የለም። ገዳይም ከሁሉም ብሔርና ሃይማኖት ስለሆነ ለይተን የምንኮንነው የለም። ስለዚህም አርፋችሁ ተቀመጡ ለማለት ይመስላል። በመሃልም የዜጎችን ሕይወት መጠበቅ ሲገባው ሰዎች በሃይማኖታቸውና በብሔር ማንነታቸው ሲጨፈጨፉ ቆሞ ያየው መንግስት ግን እንኳን ከተጠያቂነት ከትችትም ዳነ ማለት ነው። ለመሆኑ ቀሲስ ታጋይ ታደለ የሚመሩት ተቋም ይህን አይነት መግለጫን ከማን ተማረው? መግለጫውስ ምን ያስታውሰናል የሚለውን እንይ። ወቅቱ 2012 ዓመተ ምህረት ጥቅምት ወር ነው። ያኔ ገና ሀገር ከገባ 2 ዓመት ያልሆነው ፖለቲከኛው ጃዋር መሐመድ ከጠቅላይ ሚኒስተር አብይ ጋር የተካረረ ግጭት ውስጥ ይገባል። ባንዱ ሌሊትም ተከበብኩ ብሎ ደጋፊዎቹ በማመጻቸው በኦሮሚያ ክልል በርካቶች ተገደሉ። በወቅቱም በኦሮሚያ ክልል በርካታ አማሮች ይገደሉ ስለነበር ጃዋር ተከበብኩ ሲልም የተገደሉ አማራ ናቸው የሚል ግምት ተወስዶ ነበር። ታዲያ የዛሬ 6 ዓመት ጥቅምት 24 ቀን 2012 ዓመተ ምህረት ጠቅላይ ሚኒስተር አብይ በቴሌቪዥን መስኮት መጡና ይህን ተናገሩ። ሰሞኑን በሀገራችን በተከሰተው አንገት በሚያስደፋ ድርጊት የ86 ሰዎች ሕይወት እንደዋዛ አልፏል። በዚህ ክስተት በጾታ ስንመለከተው 82 ወንድ 4 ሴት ሞተዋል። በብሔር ስንመለከት 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች፣ 8 የጋሞ ብሔር ተወላጆች፣ 2 የስልጤ ብሔር ተወላጆች፣ 1 የጉራጌ ብሔር ተወላጅ፣ 2 የሃዲያ ብሔር ተወላጅ እንዲሁም 1 የአርጎባና 1 በብሔር ያልተለየ ኢትዮጵያዊ ሕይወታቸው በከንቱ አልፏል።
በእምነት ስንመለከት 40 ክርስቲያን፣ 34 ሙስሊም፣ 12 ሌላ ወይም በውል ያልተለዩ ሰዎች አልፈዋል። ግጭቱን ሟችና ተገዳይን ለይተን ስንመለከት በእርስ በርስ ግጭት ተዋርነው ሰዎች አደጋ የደረሰባቸው ሰዎች ቁጥር 76 ሲሆን በጸጥታ ኃይሎች ሕይወታቸው ያለፈ 10 ሰዎች ናቸው። ህዝቡ ከጠቅላይ ሚኒስትሩ አመጹን ያስነሱትን ተጠያቂ ስለማድረግ ህዝቡን ከግድያ መጠበቅ ሲኖርባቸው ሲገደል ቆመው ያዩ የጸጥታ ኃላፊዎችን ተጠያቂ ስለማድረግ ውሳኔ ሲጠብቅ ጠቅላይ ሚኒስትሩ ሟቾችን በብሔር በፍትሃዊነት ሲያከፋፍሉ ተደመጡ። ነገሩም እንደተባለው ሟቾች ከአንድ ብሔር ስላልሆኑ ማካበድ አያስፈልግም፣ ተጠያቂነት ባይመጣም ችግር የለውም እንደማለት ነው። ቀሲስ ታጋይ የሚመሩት ተቋም መግለጫም የዛሬ 6 ዓመቱን የጠቅላይ ሚኒስትሩን መግለጫ ያስታወሰ ነው። ነገሩም መንግስትን የመንከባከብና ስለ ሰላም የጻፉትን መጽሐፍ ያስመረቁላቸውን ባለስልጣናት ላለማስኮረፍ የተደረገ ጥረት ነው። ቀሲስ ታጋይ ለሚመሩት ምዕመን መታገል ሲኖርባቸው እሳቸው ግን ህዝቡንም ምዕመኑንም እየታገሉት ነው። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን።